ሰላም ተማሪዎች እንዴት አላችሁ? ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ኤንድ ኦፍ ዩኒት ኩዌስችንስ ኤንድ ፕሮብለምስ ያ ማለት እንግዲህ ዩኒት 6 ላይ ሜካኒካል ኦሲሌሽንስ ኤንድ ሳውንድ ዌቭ የሚለውን የማጠቃለያ ጥያቄዎችን ይሆናል። ስለዚህ የማጠቃለያ ጥያቄዎችን ቆንጆ አድርጌ አብራርቼ በሚገባችሁ መልኩ እሰራላችኋለሁኝ። ቪዲዮቹን ያዘጋጀሁላችሁ እኔ ቢልልኝ አማረ ነኝ ከሳቋማን እንግዲህ በቴሌግራም በዩቲዩብ እና በዌብሳይታችን ታገኛላችሁ። በጣም ሰፋ አድርገን እናንተን በሚጠቅሙ መልኩ ያዘጋጀናቸው ሰፊ ቪዲዮዎች ስላሉን እነሱን እያያችሁ ትምህርትን በቀላል መንገድ መማር ትችላላችሁ። የኛም ዓላማ እሱ ነው። ትምህርቱ ቀሏችሁ ነገ አገር የምትጠቅሙ ትልቅ ዕውቀት ያላችሁ ዜጎች እንድትሆኑ ስለምንፈልግ ነው። እንግዲህ በቀጥታ ወደ መጀመሪያው ጥያቄ እንሄዳለን። በደንብ ተከታተሉ። ያልገባችሁ ጥያቄዎች ካሉ በየመሃሉ ጥያቄዎችን መጠየቅ ትችላላችሁ እኛን። እንደዚሁም ደግሞ የሰራነው ቪዲዮ ከተመቻችሁ ደግሞ ሁልጊዜም ቢሆን ላይክ እና ሼር ማድረጋችሁን እንዳትረሱ። እንደዚሁም ደግሞ የምናስተካክላቸው ነገሮች ካሉም አስተያየት ብትሰጡን እንቀበላለን። ስለዚህ ወደ መጀመሪያው ጥያቄ እንሂድ። የመጀመሪያው ጥያቄ እንግዲህ ፓርት 1 ላይ ኮንሰፕቹዋል ኩዌስችንስ ኤንድ ወርክአውት ፕሮብለም ነው። እንግዲህ እዚህ ጋር የምናያቸው የጥያቄ አይነቶች የእናንተን አንደርስታንዲንግ የሚጠይቁና እንደዚሁም ደግሞ ሰርታሳይ የተቀላቀለባቸው ጥያቄዎች ናቸው የሚሆኑት። ስለዚህ ወደ መጀመሪያው ጥያቄ እንሄዳለን። Calculate the period of a simple pendulum of length 4 meter። እንግዲህ አንድ ሌንግዙ 4 ሜትር የሆነ ሲምፕል ፔንዱለም ወይም እንደዚህ የሚወዛወዝ አካል ቢኖራችሁ የሱን ፔሪድ ወይም ደግሞ አንድ ዙር ለመንቀሳቀስ የሚወስድበትን ታይም ካልኩሌት አድርጉ ነው የተባለው። ይሄ እንግዲህ ለእናንተ በጣም ቀላል ነው፣ ምክንያቱም ይህንን ከዚህ በፊት በደንብ አድርጌ ሰርችላችኋለሁ። በጣም ሲምፕል ነው የሚሆነው። የመጀመሪያ ስራችን የሚሆነው እንግዲህ ጊቭን ማውጣት ነው። ስለዚህ የተሰጠንን እናውጣለን። ስለዚህ ጊቭን L = 4 ሜትር ብለን እንጽፋለን። ከዛ በተጨማሪ ደግሞ አሁን እዚህ ጋር ፔንዱለምን በምንሰራበት ጊዜ እንደሚታወቀው ሌንግዝ እና ግራቪቲ ስለሚያስፈልገን ግራቪቲውን ባይሰጣችሁም በኮመን የሚታወቅ ስለሆነ G = 9.8 ሜትር ፐር ሰከንድ ስኩዌር ብለን እናስቀምጣለን። ከዛ በኋላ ሪኳየርድ ላይ T = ስንት ነው ብለን እናስቀምጣለን። ፔሪዱ ምን ያክል ነው እንላለን ማለት ነው። ከዛ ሶሉሽን ላይ እንደሚታወቀው ፔሪድን ለመስራት የምንጠቀምባት ፎርሙላ 2 ፓይ አንደር ራዲካል L ኦቨር G። ያ ማለት 2 ፓይን በምንድነው የምናባዛው? በአንደር ራዲካል ኦፍ ሌንግዝ ሲካፈል ግራቪቲ አድርገን እንሰራለን። ስለዚህ ሁሉም ነገሮች ስለሚታወቁ በቀጥታ ቁጥሮቹን ሰብስቲቲዩት ማድረግ እንችላለን። ስለዚህ 2 ፓይ ብለን አንደር ራዲካል ሌንግዙ ምን ያክል ነው ብለናል? 4 ሜትር። ከዛ ግራቪቲ ምን ያክል ነው? 9.8 ሜትር ፐር ሰከንድ ስኩዌር ብለን እናስቀምጣለን። ከዛ በኋላ እዚህ ጋር እንደምታዩት ሜትር በሜትር ይጠፋልናል። ከዛ መጨረሻ ላይ የምናገኘው በሰከንድ እንደሆነ እናውቃለን። ከዛ T = 2 ፓይ ብለን 4ን ለ9.8 በካልኩሌተራችሁ ብታካፍሉት የምታገኙት 0.4081 ይሆናል። ስለዚህ 0.4081ን ደግሞ ከአንደር ራዲካል ስታወጡት የሚሆነው ምን ያክል ነው? 0.6388 ይመጣልናል። ከዛ ይሄንን በ2 ፓይ እናባዛዋለን። ያ ማለት 2 እና 0.6388ን ስታባዙት የምታገኙት 1.28 ይሆናል። ከዛ ፓይ አለችን። ስለዚህ 1.28 ፓይ ሰከንድ ነው ብለን ማስቀመጥ እንችላለን። ወይም ደግሞ ፓይን በቀጥታ ቁጥሩን ሰብስቲቱት ማድረግ እንችላለን። ፓይ እንደሚታወቀው 3.14 ነች። ስለዚህ 1.28ን በ3.14 ብታባዙት የምታገኙት 4.02 ይሆናል ማለት ነው። ስለዚህ 4.02 ሰከንድ ይወስድበታል ብለን ማስቀመጥ እንችላለን። እንደሚታወቀው እንግዲህ ፔሪድ ዲፔንድ የሚያደርገው በሌንግዝ እና በግራቪቲ መሆኑንም ከዚህም በፊት አይተን ነበር። ስለዚህ በዚህ መልኩ በቀላሉ መስራት ትችላላችሁ። ሁለተኛው ጥያቄ an object of mass 2 kg is attached to one end of a spring constant 800 newton per meter። እንግዲህ 2 ኪሎ ግራም የምትመዝን አንዲት ኦብጀክት ከ800 ኒውተን ፐር ሜትር ስፕሪንግ ስቲፍነስ ኮንስታንት ካለው ስፕሪንግ ጫፍ ላይ ተያይዛለች ነው የሚለን። if the object is undergoing periodic motion on a smooth horizontal surface what is the period of oscillation? እንግዲህ ይህንን ከጫፍ ልክ በምታዩት መልኩ እንደዚህ አታች ከተደረገ በኋላ ኦሲሌት እንዲያደርግ ብንፈቅድለትና ያለው ደግሞ የድግግሞሽ እንቅስቃሴ ቢሆን ምንድነው እያለን ያለው? what is the period of oscillation? ስለዚህ ፔሪዱ ምን ያክል ነው? ልክ የመጀመሪያው ጥያቄ ላይ ለፔንዱለም ነበር የሰራ ነው። አሁን ደግሞ ፔሪድ ለማን እንሰራለን? ለስፕሪንጉ። ያ ማለት እንግዲህ ይቺ ማስ ከአንደኛው ጫፍ ተነስቶ ሌላኛው ቦታ ሄዶ ተመልሶ የነበረበት ቦታ ለመድረስ አንድ ሳይክል ወይም ደግሞ አንድ ዙር
ለመንቀሳቀስ ምን ያክል ጊዜ ይወስድበታል የሚል ጥያቄ ነው የተጠየቅነው። ይሄም በጣም ቀላል ነው። ስለዚህ የመጀመሪያ ስራችን ምንድን ነው የሚሆነው? ጊቭን እናወጣለን። የተሰጠም ተሰጥቶናል። አሁን እዚህ ጋር ማስ 2 ኪሎ ግራም ተሰጥቶናል። ስቲፍነስ ወይም ደግሞ የስፕሪንጉ ኮንስታንት ምን ያክል ነው? k = 800 ኒውተን ፐር ሜትር ተሰጥቶናል። ሁለቱ ተሰጥቶናል፣ ሁለቱ እንጽፋለን። ከዛ በኋላ ሪኳየርድ ብለን የተጠየቅነው ደግሞ ፔሪየድ ነው። ካፒታል ሌተር ቲ ስንት ነው ብለን እናስቀምጣለን። ከዛ ሶሉሽናችን ላይ እንደሚታወቀው ደግሞ ፔሪየድን ለመስላት t = 2 ፓይ አንደር ራዲካል እንደምናደርገው ማስን ለk ወይም ደግሞ ለስፕሪንጉ ስቲፍነስ ኮንስታንት እናካፍላለን። ስለዚህ ኤምም ተሰጥቷል፣ ኬም ተሰጥቷል። በቀጥታ ቁጥሮችን ብቻ ሰብስቲቱት በማድረግ መስራት እንችላለን። ስለዚህ 2 ፓይ ብለን አንደር ራዲካል ማሱ 2 ኪሎ ግራም ነው። ከዛ ኬ ደግሞ 800 ኒውተን ፐር ሜትር ነው። ከዛ በኋላ እንግዲህ ይሄኛው 2 በ2 ሁለቱን ብታካፍሏቸው 1 400ኛ ይመጣል። ስለዚህ 2 800ኛ ማለት 1 400ኛ ነው። 1 400ኛ ማለት ደግሞ ምን ማለት ነው? 400ን ከራዲካል ውስጥ ብታወጡት የምታገኙት 20 ነው። ምክንያቱም 400ን የሚሰጠን 20ን በ20 ስታባዙት ነው። ስለዚህ 1 400ኛ ስንት ሆና ትወጣለች? 1 20ኛ ሆና ትወጣለች። ስለዚህ 2 ፓይ ታይምስ 1/20 ብለን አንደር ራዲካል ውስጥ የሚቀረን ዩኒቱ ነው። ዩኒቱ እንግዲህ ኪሎግራም ፐር ኒውተን ፐር ሜትር ነው የሚለው። ይሄ ዩኒት በቀጥታ ሰከንድ እንደሚመጣ ይታወቃል። ምክንያቱም ሁሉም ነገር በኤስአይ ዩኒት ስላስቀመጥኩት እየፈለኩ ያለሁት ደግሞ ፔሪየድ ስለሆነ ፔሪየድ ደግሞ ታይም ነው። ታይም ደግሞ ኤስአይ ዩኒቱ ሰከንድ ስለሆነ ነው። ከፈለጋችሁ ግን ይሄንን እዚህ ጋር ዩኒቱን ድራይቭ ማድረግ እንችላለን። ስለዚህ እንደምታዩት 2 ፓይ ኦቨር 20 ደግሞ በሁለት ብታቃሉት ፓይ ኦቨር 10 ይመጣል። ስለዚህ ፓይ ኦቨር 10 አንደር ራዲካል ብለን ዩኒቷ ብቻ ነች የቀረችው። ፓይ ኦቨር 10 ሰከንድ ነው ብለን ማስቀመጥ እንችላለን። ግን አንዳንዴ ዩኒቱ እንደዚህ ድራይቭ ማድረግ አስፈላጊ ስለሚሆን እሱን አሳያችኋለሁ። ስለዚህ ኪሎግራም እንዳለ አስቀመጥኩኝ። ኒውተን ፐር ሜትር ማለት ደግሞ ኒውተን ታይምስ 1/ሜትር ማለት ነው አይደል? ስለዚህ ይሄ ተመሳሳይ ነገሮች ናቸው። ከዛ ኒውተን ደግሞ ምን ማለት ነው? ኒውተን ማለት እኮ ማስ ታይምስ አክሰለሬሽን አይደለ? ስለዚህ የማስ ዩኒት ደግሞ ምንድነው? ኪሎግራም። የአክሰለሬሽን ዩኒት ደግሞ ምንድነው? ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ኒውተን ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር መሆኑን እናውቃለን። ከዛ እዚህ ጋር እንደምታዩት ኪሎግራም በኪሎግራም ይጠፋልናል። ይችኛዋ ሜትር በዚህኛው ሜትር ትጠፋለች። ከዛ የምትቀረን 1/1 ሰከንድ ስኩዌር ትሆናለች። ደግሞ ላይ ትሄድና አንደር ራዲካል ሰከንድ ስኩዌር ብቻ ትቀረናለች። አንደር ራዲካል ሰከንድ ስኩዌር ማለት ደግሞ ሰከንድ ነው። ሰከንድ ስኩዌርን ከሩት ስታወጡት ሰከንድ ይመጣል። ስለዚህ ፓይ ኦቨር 10 ሰከንድ ወይም ከፈለጋችሁ ደግሞ ምን ማድረግ እንችላለን? በፓይ ቦታ 3.14ን ብታስገቡት 3.14 ሲካፈል ለ10 አድርጋችሁ ብትሰሩት የምታገኙት 0.314 ሰከንድ ይሆናል። ስለዚህ ፈጣን ጊዜ ነው ማለት ነው። 1 ሰከንድ እንኳን ባልሞላ ጊዜ ውስጥ ደርሶ ይመለሳል ማለት ነው። ወደ ሶስተኛው ጥያቄ እንሂድ። ሶስተኛው ጥያቄ explain the difference in the speed of sound between solid, liquid and gases። ስፒድ ኦፍ ሳውንድን እንግዲህ ወይም ደግሞ የድምፅን ፍጥነት በምን ውስጥ ይለናል? በጠጣር አካላት፣ በፈሳሽ አካላትና እንደዚሁም ደግሞ በጋዝ በሚሆንበት ጊዜ ልዩነቱን አስረዱ ይለናል። ሁለተኛው ደግሞ between warm air and cold air። ስለዚህ በሞቃት አየርና በቀዝቃዛ አየር ውስጥም አስረዱ፣ ስፒድ ኦፍ ሳውንድ ምን እንደሚመስል ግለጹ ነው የሚለን። እንግዲህ እንደሚታወቀው ከዚህም በፊት ሰርችላችኋለሁኝ በሶሊድ ውስጥ የስፒድ ኦፍ ሳውንድ በጣም ከፍተኛ ነው፣ በጣም ፈጣን ነው። ምክንያቱም ሶሊድ ሞለኪውሎች ጥቅጥቅ ብለው የተቀመጡ ስለሆኑ በቀላሉ ድምፁ ከአንዱ ሞለኪውል ወደ ሌላኛው ሞለኪውል በፍጥነት መጓዝ ይችላል። ሊኩዊድ ሲሆን ደግሞ ከሶሊድ አንጻር ሳሳ ብለው የተቀመጡ ስለሆነ ከሶሊድ አንጻር በምናይበት ጊዜ አነስ ይላል ፍጥነቱ። ጋዝ ግን ደግሞ ሞለኪውሎቹ በጣም የተራራቁ ስለሆነ ፍጥነቱ በጣም እየቀነሰ እንደሚመጣ አይተናል ማለት ነው። ስለዚህ sound travels faster in solid because particles are tightly packed። ስለዚህ አሁን ያልኳችሁ ነገር ነው። ሶሊድ በሚሆንበት ጊዜ በከፍተኛ ተጠቅጥቅ ብለው ስለሚቀመጡ በፍጥነት ይጓዛል ማለት ነው። sound travels slower in liquid than in solid but faster than in gas due to the intermediate density። ስለዚህ የሶሊድ ከሶሊድ አንጻር ስናየው ደግሞ የፈሳሽ ወይም የሊኩዊዶች ዴንሲቲያቸው ወይም ፍጋታቸው ወይም ደግሞ ሞለኪውሎች ጠቅጥቅ ያሉት ነገር ከሶሊድ አንጻር አነስ ስለሚሉ ከሶሊድ አንጻር ፍጥነቱ ይቀንሳል። ከጋዝ አንጻር ስናይ ግን በሶሊድ ውስጥ የተሻለ ነው እያልን ያለ ነው። በሶስተኛ ደረጃ ደግሞ sound travels slowest in gases because particles are far apart። ስለዚህ በጋዝ በምናይበት ጊዜ ደግሞ ፍጥነቱ በጣም ይቀንሳል ወይም የተንቀራፈፈ ነው ልንል እንችላለን። ምክንያቱም በጋዝ ጊዜ ሞለኪውሎቹ በጣም ተራርቀው ወይም ፓርቲክሎቹ በጣም ተራርቀው የተቀመጡ ስለሆኑ making energy transfer less efficient። ስለዚህ ያለው ኤነርጂ ትራንስፈር ወይም የሳውንድ ኤነርጂ ትራንስፈሩ በጣም ትንሽ እየሆነ ስለሚመጣ ማለት ነው። በዚህ መልኩ ይህንን ጥያቄ መመለስ እንችላለን። ሁለተኛው እንግዲህ ደግሞ በሞቀና በቀዘቀዘ አየር ውስጥ ሲያልፍ የሚለውን ፓርት ስንሰራ እንደሚታወቀው እንግዲህ የሞቀ አየር ላይ ወይም ደግሞ ሙቀቱ እየጨመረ በመጣ ቁጥር አየር ስፒዱ እየጨመረ እንደሚመጣ ከዚህ በፊት ሌላ ፎርሙላ ላይ አሳይቻችኋለሁ ወይም ሰርተን ነበረ።
እየቀዘቀዘ ሲመጣ ደግሞ ፍጥነቱ እየቀነሰ ይመጣል። ስለዚህ in warm air sound travel faster due to increased molecular motion and quicker particle collisions እንግዲህ አየር እየሞቀ ሲመጣ እንደሚታወቀው እየሞቁ ሲመጡ ነገሮች ፓርቲክላቸው በጣም እየተቀበጣበጡ ይመጣሉ ወይም ደግሞ ፍጥነታቸው እየጨመረ ስለሚመጣ በቀላሉ ኮሊዥናቸው ሃይ ይሆናል። ስለዚህ ድምጹን በፍጥነት ይዘውት ይጓዛሉ ማለት ነው። in cold air sound travel slower because molecules move more slowly እንግዲህ ቀዝቃዜ በሚሰማቸው ጊዜ ፓርቲክሎች እንቅስቃሴያቸው እየቀነሰ ስለሚመጣ ፍጥነታቸው እየቀነሰ ስለሚመጣ ድምጽንም ይዞ ለመሄድ በዛው ልክ እየቀነሰ ይመጣል ማለት ነው ፍጥነቱ reducing the rate of energy transfer ስለዚህ ይሄ የድምጽ ጉልበት ቶሎ እንዳይጓዝ ያደርጉታል ማለት ነው። ስለዚህ እየቀነሱት ይመጣሉ ማለት ነው። ስለዚህ እየቀዘቀዘ በሚመጣበት ጊዜ ፍጥነቱ እየቀነሰ እንደሚመጣ መመለስ ትችላላችሁ። ሌላኛው ደግሞ አራተኛውን ጥያቄ in which type of wave are the vibrations parallel to the directions of wave propagation እንግዲህ እዚህ ጋር እያለን ያለው የዳይሬክሽንስ ኦፍ ዌቭ ፕሮፓጌሽን ወይም ደግሞ ዌቭ ከሚጓዝበት አቅጣጫ አንፃር ስናየው ቫይብሬሽንስ ኦፍ ፓርቲክልስ ወይም ደግሞ የፓርቲክሎች እንቅስቃሴ ከሱ አቅጣጫ ጋር ተመሳሳይ ወይም ትይዩ ሆኖ የሚሄደው በየትኛው አይነት ሞገድ ነው እየተባልን ያለነው። ስለዚህ ከዚህ በፊት ሁለት አይነት የሞገድ አይነቶችን ያማለት ከአቅጣጫቸው ወይም ከእንቅስቃሴያቸው አንፃር ስናይ አይተን ነበረ። እነሱንም ትራንስቨርስ ዌቭ እና እንደዚህ ደግሞ ሎንጊቱዲናል ዌቭ ብለን ከፍለናቸው ነበረ። ስለዚህ ከዛ ውስጥ ፓራላል ሆኖ የሚሄደው በሎንጊቱዲናል ዌቭ መሆኑንም አይተናል። ስለዚህ መልሳችን ሎንጊቱዲናል ዌቭ ይሆናል። give at least two examples for such types of wave ይለናል። ከዛ ሁለት ኤግዛምፕሎች ስጡ ነው የሚለን። ለነዚህ ደግሞ ሳውንድ ዌቭ እና ፕሬሸር ዌቭን ኮንሲደር አድርገን ነበረ ማለት ነው። ስለዚህ in longitudinal wave the vibration or the oscillations are parallel to the directions of wave propagation ስለዚህ longitudinal waveን በዚህ ሁኔታ መግለጽ እንችላለን። ያ ማለት እንግዲህ ለማስታወስ እንዲጠቅማችሁ ይሄንን አኒሜሽን አሳይቻችሁ ነበር ከዚህ በፊት። ስለዚህ ልክ እንደምታዩት ነው። አሁን ልክ ይሄንን ስፕሪንግ ታሳቢ አድርጋችሁ ብታዩትና እዚህ ጋር አፕላይ በምታረጉበት ጊዜ አንድ ፐልስ ልክ ወደፊት ይሄኛው እየተጓዘ ይሄዳል። ስለዚህ ፓርቲክሉ ወደፊት በዚህ ሁኔታ ነው የተጓዘ የሚሄደው። የሚጓዝበት አቅጣጫ የፓርቲክሉ ሞሽን እና የኤነርጂ ትራንስፈሩ ሞሽን ተመሳሳይ ይሆናሉ ማለት ነው፣ ወይ ደግሞ ፓራላል ይሆናሉ ማለት ነው። ይሄንን በደንብ አድርጋችሁ ማወቅ ይኖርባችኋል። ተጨማሪ መረጃ ከፈለጋችሁ ግን ፕሮፓጌሽንስ ኦፍ ዌቭ የሚለውን ቪዲዮ ብታዩት የበለጠ ግልጽ ይሆንላችኋል። ሁለት ኤግዛምፕሎች ለናል። አንደኛው ሳውንድ ዌቭ ነው ወይም ደግሞ የድምጽ ሞገድ ነው። ሁለተኛው ደግሞ ፕሬሸር ዌቭ ወይም ደግሞ የግፊት ሞገድን መውሰድ ትችላላችሁ ማለት ነው። ስለዚህ ሁለቱን ኤግዛምፕሎች መጥቀስ ትችላላችሁ። አምስተኛው ጥያቄ an electromagnetic wave have a wavelength of 10 ናኖሜትር። እንግዲህ ኤሌክትሮማግኔቲክ ዌቭ የምንለው የዌቭ አይነት ዌቭሌንግዟ ስንት ነች ነው የሚለን 10 ናኖሜትር። በጣም ትንሽዬ ቁጥር ነች። ናኖሜትር ማለት እንደሚታወቀው 10 the power of -9 ሜትር ማለት ነው። የአንድን ሜትር 1 ቢሊየንኛ የምታክል ነች። በጣም ትንሽዬ ነች ማለት ነው። ስለዚህ ካልኩሌት its frequency ፍሪኩዌንሲውን ካልኩሌት አድርጉ ነው የተባላችሁት። እሺ በጣም ጥሩ ጥያቄ ነች። የምታመራምር ጥያቄ ስለሆነች ነው። አሁን እንግዲህ ዌቭሌንግዝ የምንለው ልክ እንደምታዩት ይሄ ነው። ለምሳሌ በሁለት ክሬስት ፖይንቶች መካከል ያለው ወይም ደግሞ በሁለት ትረፍ መካከል ያለውን ዌቭሌንግዝ እንለዋለን። አሁን ይሄ ለእናንተ በጣም ቀላል ነው የሚሆነው። ስለዚህ መጀመሪያ given ላምዳ ወይም ዌቭሌንግዝ ኳው 10 ናኖሜትር እናስቀምጣለን። ናኖሜትርን ደግሞ እንቀይረዋለን። ስለዚህ 10 ታይምስ ናኖሜትር ማለት 10 the power of -9 ሜትር ነው ብያችኋለሁ። ስለዚህ 10 the power of -9 ነበረ ወይም ለ1 ቢሊየን ነበረ የምናካፍለው። 10ን ለ1 ቢሊየን ብታካፍሉት ደግሞ 100 ሚሊዮንኛ ማለት ስለሚሆን 10 the power of -8 ትሆናለች። -9 የነበረችው -8 ትሆናለች። አንድ ቁጥር ስለምታገኝ 10 ስለምታገኝ ስለዚህ 10 the power of -8 ሜትር ነው። በጣም ትንሽ ቁጥር ነው ይሄ። ከዛ ሪኳየርድ የተጠየቀው ምንድነው? ፍሪኩዌንሲ ነው። ፍሪኩዌንሲ ስንት ነው? ፍሪኩዌንሲን እንዴት ነው የምናገኘው? ፍሪኩዌንሲ ከዌቭሌንግዝ ጋር እንዴት ነው የሚገናኘው? ይሄ ነው ትልቁ ፖይንት። ይሄን ለመስራት እንግዲህ ፍሪኩዌንሲ ማለት በዚህ ጊዜ ስፒዱን የምናካፍለው ለዌቭ ሌንግዝ ነው። ስለዚህ ስፒዱን ለዌቭ ሌንግዝ አካፍለን የምንሰራበት ነው የሚሆነው። አሁን እዚህ ጋር እንግዲህ ስፒድ ግን አልተሰጠንም አይደለ? ስፒድ ተሰጥቶ ነው አልተሰጠንም። አሁን እንግዲህ የኤሌክትሮማግኔቲክ ዌቭ በሚሆንበት ጊዜ ስፒድ ኦፍ ላይት ነው። ሲ ማለት ምንድነች? ሲ ማለት ስፒድ ኦፍ ላይት ነች። ስለዚህ ስፒድ ኦፍ ላይት ነች። ስለዚህ c = 3 times 10 the power of 8 ሜትር per second ነው። ወይም ደግሞ ወደ 300,000 ኪሎ ሜትር በሰከንድ መጓዝ ይችላል ስፒድ ኦፍ ላይት። ስለዚህ የኤሌክትሮማግኔቲክ ዌቭን በምትሰሩበት ጊዜ ፍሪኩዌንሲውን c over
ላምዳ ወይም ደግሞ ዌቭ ሌንግዝ አድርጋችሁ መስራት ትችላላችሁ። ስለዚህ ይሄ እንደ ጊቭን መውሰድ ይኖርባችኋል። ካልተሰጠ ሲ ካልተሰጣችሁ ሲ ማለት 300,000 ኪሎ ሜትር ፐር ሰከንድ ወይም ደግሞ 300 ሚሊዮን ሜትር ፐር ሰከንድ ነው የሚሆነው። ስለዚህ ይሄንን ካደረግን በኋላ ሁለቱን አወቅን፣ ሁለቱን ስላገኘን በቀጥታ ካልኩሌት ማድረግ እንችላለን። አሁን በሲ ቦታ 3 ታይምስ 10 ፓወር ኦፍ 8 እናስገባን ሜትር ፐር ሰከንድ። ከዛ በዌቭ ሌንግዙ ቦታ ደግሞ 1 ታይምስ 10 ፓወር ኦፍ -8 እናስገባን። ከዛ በኋላ ሜትር በሜትር ይጠፋልናል። ከዛ እንደምታዩት ከታች -8 10 ፓወር ኦፍ -8 ነው ያለን። ያ ወደ ላይ በሚመጣበት ሰዓት ፕላስ ሆኖ ነው የሚሄደው አይደል? ስለዚህ በጣም ትልቅ ቁጥር ነው የሚያደርገው የላይኛው። ምክንያቱም የላይኛው ትልቅ ቁጥር ነው። ትልቅን ቁጥር ያካፈልኩት በጣም ለትንሽ ቁጥር ስለሆነ በጣም ትልቅ ቁጥር ነው የሚመጣው። ወይም ደግሞ ይሄ ወደ ላይ በምትወስዱበት ጊዜ ኔጌቲቭ የነበረው ፕላስ ይሆናል። ስለዚህ 8 ሲደመር 8 ሆኖ 16 ሆኖ ይላል። ስለዚህ 3 ታይምስ 10 the power of 16 ፐር ሰከንድ። ስለዚህ ማለት ሳይክል ፐር ሰከንድ ማለት እኮ ነው። ሳይክል ፐር ሰከንድ ደግሞ ኸርዝ ነው አይደል? ስለዚህ ኸርዝ ነው ብለን ማስቀመጥ እንችላለን። ስለዚህ 3 ታይምስ 10 the power of 16 ኸርዝ ያክል ፍሪኩዌንሲ ነበረው ብለን ማስቀመጥ እንችላለን። ይሄ በጣም እጅግ ከፍተኛ የሆነ ፍሪኩዌንሲ ነው ወይም ድግግሞሽ ነው። ያ ማለት በአንድ ሰከንድ ውስጥ ለምን ያክል ጊዜ ይህንን አይነት ዌቭ ይሰራል ወይም ይህንን አይነት ፍሪኩዌንሲ ይሰራል ማለት ነው። 3 ታይምስ 10 the power of 16 የሚያክል በጣም ትልቅ ቁጥር የሚያክል ዌቭ በአንድ ሰከንድ ውስጥ ይሰራል ማለት ነው። ስለዚህ በዚህ ሁኔታ ካልኩሌት ማድረግ ትችላላችሁ። ስድስተኛ ጥያቄ draw diagrams to illustrate the difference between constructive and destructive interference። እንግዲህ በኮንስትራክቲቭ እና በዲስትራክቲቭ ኢንተርፌረንስ መካከል ያለውን ለመለየት የሚያስችል ዲያግራም ስሩ ነው የሚለን። ስለዚህ ይሄንንም ከዚህ በፊት ዌቭ ፕሮፓጌሽን የሚለው ላይ በደንብ አድርጌ ስለሰራሁላችሁ እሱን በቀላሉ እንደዚህ መስራት እንችላለን። ኮንስትራክቲቭ በሚሆንበት ጊዜ ምን ይሆናሉ ብለናል? ሁለት ዌቮች ካሉ ለምሳሌ ዌቫቸው ክረስታቸው ወይም ደግሞ ትልቁ ፖይንታቸው አንድ አይነት ላይ ያርፋሉ በተመሳሳይ ፌዝ በሚሆኑበት ጊዜ። ከዛ ደግሞ ትረፋቸው ወይም ደግሞ በጣም ትንሽ the lowest point ደግሞ አንድ ላይ ያርፋሉ ነው የሚለን። ለምሳሌ አሁን ዌቭ 1 ልክ አረንጓዴውን ብታዩ በአረንጓዴ የሰራ ነውና ዌቭ 2 በቀይ የሰራ ነው ካያችሁት ሁለቱም ማክሲመም የሚደርሱት ተመሳሳይ ሁኔታ ቦታ ላይ ነው። ሚኒመም የሚደርሱትም ተመሳሳይ ሁኔታ ላይ ስለሆነ ከዛ መጨረሻ ላይ ኮንስትራክቲቭ ሲሆን የሁለቱን በምትደምሩበት ጊዜ ለምሳሌ የመጀመሪያው አምፕሊቲዩድ ኤ ቢሆን ሁለተኛው 2ኤ አምፕሊቲዩድ ወይም ደብል ቢኖረው በምትደምሩት ጊዜ አንድ ላይ ኤ እና 2ኤን ስትደምሩ 3ኤ የሚያክል ሪዛልቲንግ ዌቭ ይሰራሉ ማለት ነው። ስለዚህ በጣም ጠንካራ የሆነ ዌቭ ይሰራሉ ማለት ነው። ስለዚህ ኮንስትራክቲቭ ኢንተርፌረንሱን በዚህ መልኩ ማስቀመጥ እንችላለን። ዲስትራክቲቭ ኢንተርፌረንስ በሚሆንበት ጊዜ ደግሞ ተቃራኒ ነው የሚሆነው። ያ ማለት ክሬስቱ የአንዱ ዌቭ ክሬስት ከሌላኛው ዌቭ ትረፍ ጋራ ተመሳሳይ ሁኔታ ላይ ይገናኛሉ ማለት ነው። ለምሳሌ ይሄንን ብታዩት አሁን ዌቭ 1 እና ዌቭ 2 ዲስትራክቲቭ ኢንተርፌረንስ ነው ያላቸው። ስለዚህ በዚህ ጊዜ እንግዲህ ለምሳሌ በፒንክ የሰራ ነው አምፕሊቲዩዱ ኤ ቢሆንና እንደዚሁም ደግሞ በላይኛው የሰራ ነው 2ኤ ቢሆን መጨረሻ ላይ አንዱን ካንዱ አቀናንሳቸው የምታገኙት ነው የሚሆነው። ስለዚህ በዚህ መሰረት ሪዛልቲንጋቸው ልክ በምታዩት መልኩ አነስ ይላል። ስለዚህ እንደምታዩት በጥቁር የሰራ ነው ማለት ሪዛልቲንግ ነው። ሶ በዚህ ጊዜ ዲስትራክቲቭ ኢንተርፌረንስ ነው። ያ ማለት ዌቭ እየቀነሰ ወይም አምፕሊቲዩዱ እየቀነሰ ይመጣል ማለት ነው። በዚህ ሁኔታ መስራት ትችላላችሁ። ሰባተኛ ጥያቄ two identical waves of amplitude 4 cm meet። እንግዲህ ሁለት አይደንቲካል ወይም ደግሞ ተመሳሳይ አምፕሊቲዩድ ያላቸውና 4 ሴንቲሜትር አምፕሊቲዩድ ያላቸው ሁለት ዌቮች አንድ ላይ ተገናኙ ይለናል። What will be the amplitude of the combined wave at a point where አሁን እንግዲህ ሁለቱ ቢገናኙና ከዛ መጨረሻ ላይ አንድ ላይ ሆነው ሲገናኙ ወይም ኢንተርፌረንስ ሲፈጥሩ ስለዚህ ዌቫቸው the combined በሚሆንበት ጊዜ ምን ይሆናል? ኤ ላይ the interfere constructively ለምሳሌ በኮንስትራክቲቭሊ ቢገናኙ ያ ማለት ተመሳሳይ የሆነ ፒክ ፖይንት እንዲኖራቸው ሆነው ቢገናኙ አሁን ባሳያችሁ ዲያግራም መሰረት ቢሆን ምን ያክል ይሆናል አምፕሊቲዩዳቸው። ከዛ ሁለተኛው ደግሞ they interfere destructively ስለዚህ በዲስትራክቲቭሊ ወይ ደግሞ ቢገናኙ ነው የሚለው። ስለዚህ በጣም ቀላል ነው። አሁን የመጀመሪያው ኮንስትራክቲቭ ሲሆን ምንድነው ብያችኋለሁ እየደመሩን አይደለም እንዴ የሁለቱን አምፕሊቲዩድ። ስለዚህ የሁለቱን አምፕሊቲዩድ ትደምሩታላችሁ 4 እና 4 ትደምሩት 8 ይመጣል። ከዛ የሁለተኛው ደግሞ ዲስትራክቲቭ የሚሆንበት ጊዜ ማቀናነስ ነው። አሁን ወደዛኛው ጋር አሁን ለምሳሌ ኤ ቶታል ብንለው ወይም ደግሞ አጠቃላይ የአምፕሊቲዩድ መጠን ብለን ብንወስድ ኤ1 እና ኤ2 እንደምራለን 8 ሴንቲሜትር ነው የሚመጣው። ስለዚህ ኤ1 ይሄ ነው። ኤ2 ግን አሁን ራሱ ላይ ስለሆነ እንደምታዩት አሁን በሰማያዊ ሰርቼላችኋል። ይሄን መጀመሪያው እንደገና ላሳያችሁ። የመጀመሪያው በቀዩ የሰራሁላችሁ ዌቭ 1 ነው። ከዛ በሰማያዊ የሰራሁላችሁ ደግሞ ዌቭ 2 ነው። ግን አሁን ላይ ተመሳሳይ አንድ አይነት ቦታ ላይ ስለሆነ የተገናኙት ተደራርበዋል። ከዛ አዲሱ የሚሰራው ግን የሁለቱ ድምር ነው የሚሆነው። ልክ እንደዚህ ነው የሚሆነው። አያችሁት? ትልቅ ይሆናል ማለት ነው። 8 ሴንቲሜትር ይሆናል ሪዛልቲንጉ።
ይሄ ኤ ላይ ነው ኮንስትራክቲቭሊ ሲገናኙ ነው። ከዛ ዲስትራክቲቭሊ በሚገናኙበት ጊዜ ደግሞ ላሳያችሁ። አሁን ዲስትራክቲቭሊ ልክ እንደምታዩት ከላይ እንደዚህ ነበር የመጣው። ዲስትራክቲቭ ሲሆን ደግሞ የዚህ ምንድነው የሚሆነው ኦፖዚት አይደለ? ማክሲመም የነበረው ሚኒመም ፖይንቱ ይሆናል የሁለተኛው ዌቭ። ስለዚህ ልክ እንደምታዩት የቀዩ ማክሲመም እዚህ ጋር ነበር ወይም ፒክ ፖይንት ወይም ክሬስት የምንለው እዚህ ጋር ነበር። የሰማያዊው ደግሞ በዚህ ጊዜ ትረፍ ይሆናል ማለት ነው። ከዛ ሁለቱ ተቀናንሰው ነው የሚቀመጡት። ስለዚህ a1 - a2 0 ይመጣል። ያ ማለት ምን ይሆናል ማለት ነው? ሆሪዞንታል መስመር ይሆናል ሪዛልት። ባያችሁት ልክ እንደዚህ ነው የሚሆነው። ምክንያቱም አምፕሊቲዩዱ ምን ስለሆነ 0 ስለሚሆን የሪዛልታቸው ወይም ቶታል አምፕሊቲዩዱ 0 ስለሚሆን ነው። ስለዚህ በዚህ ጊዜ ካንስሌሽን እያልን እንጠራቸዋለን እንደዚህ አይነት ኬዞች በሚፈጠሩበት ጊዜ። ሌላኛው ወደ 8ኛው ጥያቄ እንሂድ። Imagine you are sitting in a room and someone is playing ክራር outside and next to your room. አሁን እንግዲህ ከናንተ ክፍል ውስጥ ወይም ጎን ያለ አንድ ሰው ክራር ይጫወታል። እናንተ ደግሞ ቤታችሁ ውስጥ ወይም ደግሞ የናንተ ሩም የናንተ ክፍል ውስጥ ቁጭ ብላችሁ ነበረ። You may able to hear the sound of the crowd through the open doorway. እንግዲህ በበር በኩል ባሉ ቀዳዳ ወይም በተከፈተለት በኩል እየገባ ድምጹን ትሰሙታላችሁ። though you can't see the Christ. ክራሩን የሚጫወተውን ሰውዬ ግን አታዩትም። እና ይሄ እንዴት ሆነ ነው? explain why ነው። ስለዚህ ይሄ በጣም ሲምፕል ነው። ለምሳሌ ይሄንን ምሳሌ እንውሰድና ለምሳሌ አንድ ክራሪስት እዚህ ጋር እየተጫወተ ቢሆን ከዛ ድምጹን እናንተ እንግዲህ ቀጣይ እናንተ ክፍል ውስጥ ሆናችሁ በዶር ወይም በተከፈተው በዚህኛ ባለሽው አቀዳዳ በኩል አልፎ መጥቶ እየሰማችሁት ነው ማለት ነው። ይሄ የሆነበት ምክንያት በምንድነው? በዲፍራክሽንስ ኦፍ ሳውንድ ነው። ይሄንን እንግዲህ ከዚህ በፊት በደንብ አድርጌ አብራርቼላችኋለሁ። ከሳውንድ ጋር በተገናኙ ብዙ ፓራሜትሮች ነበሩ። ለምሳሌ ሳውንድ ሪፍሌክሽን ወይም ደግሞ ኢኮ እንዲሰማን የሚያደርገውን ፓርት፣ ከዛ ደግሞ ሳውንድ ሪፍራክሽን ወይም ደግሞ የድምጽ ጉብጠት እያልን የምንጠራው ነገር፣ ከዛ ደግሞ ዲፍራክሽን አለ ወይም ደግሞ የድምጽ ውልግደት ልንለው እንችላለን። እነዚህ ነገሮች እንግዲህ ሳውንድ ዌቭ የሚለው ላይ በደንብ አድርጌ ስላስረዳኋችሁ እዛ ጋር ሄዳችሁ ማየት ትችላላችሁ ካላያችሁት። ስለዚህ ወደ መልሱ ስንመጣ this is because the sound can change direction or speed out as it passes through the open doorway. ስለዚህ በዚህ በተከፈተለት ቦታ በሚመጣበት ጊዜ ሳውንድ ዳይሬክሽኑ ወይም ደግሞ አቅጣጫውን መቀየር ስለሚችል ነው። ስለዚህ የዚህን አቅጣጫውን መቀየር ደግሞ ዲፍራክሽን እንለዋለን ወይም ደግሞ a phenomenon known as diffraction. ስለዚህ ይሄንን ክስተት ዲፍራክሽን እያልን እንጠራዋለን ማለት ነው። በዚህ አማካኝነት ነው ሊሰማ የቻለው ብለን መመለስ እንችላለን። 9ኛ ጥያቄ sound travels along a steel rod of length 4 meter in a time of 0.0008 second. What is the speed of sound in the steel? እንግዲህ ድምጽ 4 ሜትር በሚረዝም ብረት ውስጥ ከአንዱ ጫፍ ወደ ሌላኛው ጫፍ ለመጓዝ የወሰደበት ጊዜ 0.0008 ሰከንድ ቢሆን ስፒዱ ምን ያክል ነበረ ነው ያለው። ይሄ በጣም ቀላል ጥያቄ ነው አይደል? ምክንያቱም ሌንግዙ ተሰጥቶናል፣ ታይሙ ተሰጥቶናል። ስለዚህ ስፒድ ወይም ደግሞ ፍጥነትን መፈለግ በጣም ቀላል ነው የሚሆነው። ስለዚህ given L is equals to 4 meter, T is equals to 0.0008 ሰከንድ እናደርጋለን። ከዛ ሪኳየርዳችን ደግሞ v ስንት ነው ብለን እናስቀምጣለን። v እንደሚታወቀው ደግሞ ምን አድርገን ነው የምንሰራው? ሌንግዝን ለታይም ወይም ደግሞ ርቀቱን ለወሰደበት ጊዜ በማካፈል የምናገኘው ነው። ስለዚህ 4 ሜትርን ለ0.0008 ሰከንድ ስታካፍሉት የምታገኙት 5000 ይሆናል። ስለዚህ 5000 ሜትር ፐር ሰከንድ ነው። ስለዚህ በእያንዳንዷ ሰከንድ 5000 ሜትር መጓዝ ይችላል ማለት ነው ድምጽ በእንደዚህ አይነት የስቲል ማቴሪያሎች። ስለዚህ በዚህ ሁኔታ ካልኩሌት ማድረግ ትችላላችሁ። 10ኛ ጥያቄ calculate the speed of sound in air at 30 degree Celsius. እንግዲህ 30 ዲግሪ ሴንቲግሬድ ላይ ወይም ዲግሪ ሴልሺየስ ላይ የድምጽ ፍጥነት ምን ያክል ይሆናል ነው የሚለን በኤር በሚጓዝበት ጊዜ። ስለዚህም በጣም ቀላል ነው። ጊቭን እናወጣለን። ጊቭን የተሰጠን 30 ዲግሪ ሴንቲግሬድ ነው። ስለዚህ TC = 30 ዲግሪ ብለን እንጽፋለን። ከዛ ሪኳየርድ ደግሞ V ስንት ነው ብለን እናስቀምጣለን። ከዛ ሶሉሽናችን ላይ እንደሚታወቀው ቪን ስንሰራ ምንድነው የምናደርገው? 331 ሜትር ፐር ሰከንድ ታይምስ አንደር ራዲካል 1 ፕላስ TC ኦቨር 273 ዲግሪ ሴልሺየስ ብለን ነው የምናስቀምጠው። ስለዚህ እቺን ፎርሙላ በመጠቀም በቀላሉ ቪን ካልኩሌት ማድረግ እንችላለን። TC ስለተሰጠን ቀጥታ ፎርሙላውን መጠቀም እንችላለን። አሁን እንግዲህ በTC ቦታ 30ን ሰብስቲቱት ስናደርግ ልክ ይሄ ይመጣልና 331 አንደር ራዲካል 1 ፕላስ 30 ዲግሪ ሴንቲግሬድ ኦቨር 273 ዲግሪ ሴንቲግሬድ ይሆናል። እንደምታዩት ዲግሪ ሴንቲግሬድ እና ዲግሪ ሴንቲግሬድ ይጠፋሉ። ከዛ 30ን ለ273 ታካፍላላችሁ ማለት ነው።
ስለዚህ 30ን ለ273 አካፍሉት የምታገኙት 0.1098 ይሆናል። ከዛ ከአንድ ጋር ተደምሩታላችሁ ማለት ነው። ይሄንን ከአንድ ጋር ከደመራችሁት በኋላ 1.1098 ነው የሚሆነው። በጣም ቀላል ነው። ከዛ ይሄንን ከሩት ታወጡታላችሁ። ስለዚህ አንደር ራዲካሉን ከሩት በምታወጡበት ጊዜ የሚመጣው 1.053 ይሆናል። ስለዚህ 331 ሜትር ፐር ሰከንድን በ1.053 በምታባዙት ጊዜ የምታገኙት 348.7 ሜትር ፐር ሰከንድ ይሆናል። ስለዚህ በ30 ዲግሪ ሴንቲግሬድ ወይም ዲግሪ ሴልሺየስ ውስጥ በእያንዳንዷ ሰከንድ ወደ 348.7 ሜትር ያክል መጓዝ እንደሚችል መረዳት የምትችሉበት ነው የሚሆነው። 11ኛ ጥያቄ suppose a man standing at a distance from a cliff and clap his hands። እንግዲህ አንድ ሰው ከሆነ ክሊፍ ወይም ደግሞ ከሆነ እንደዚህ አይነት ገደል ከሚመስል ነገር ራቅ ብሎ ማጨብጨብ ይጀምራል። he receive an echo from the cliff after 2 seconds። እንግዲህ ከዛ ከገደል ማሚቶን ያዳምጣል። የገደል ማሚቶን ያዳምጠው ልክ ካጨበጨበ ከ2 ሰከንድ በኋላ ቢሆን calculate the distance between the man and the cliff። ስለዚህ በሰውየውና በክሊፍ ወይም በገደሉ መካከል ያለውን ርቀት ካልኩሌት አድርጉ ወይም አግኙ። take the speed of sound to be 343 meter per second። speed of sound በዛ ጊዜ የነበረው 343 ሜትር ፐር ሰከንድ ቢሆን ስለዚህ ዲስታንሱን ካልኩሌት አድርጉ ነው የሚለን። ይሄ ግልጽ እንደሆነላችሁ እንግዲህ ኤኮ በሚፈጠርበት ጊዜ እናንተ ለመስማት በእናንተና በኤኮ በተፈጠረበት አካል መካከል ያለው ርቀት ካልኩሌት ማድረግ ስትፈልጉ እንግዲህ እንደምታደርጉ ልክ መጀመሪያው ድምጹን ሲፈጥር ድምጹ ወደ ክሊፉ ይሄዳል። ከዛ ከክሊፉ ደርሶ እናንተ ጋር ይመለሳል አይደለ? ያ ማለት ሲሄድና ሲመለስ የሚወስድበት ጊዜ ምንድነው? ተመሳሳይ ነው አይደለ? ኤኮ ስለዚህ ሲሄድ 1 ሰከንድ ሲመለስ 1 ሰከንድ ወስዶበት ነበር ማለት ነው አይደል? አጠቃላይ ከ2 ሰከንድ በኋላ ከሰማው ድምጹ ሲሄድ 1 ሰከንድ ሲመለስ 1 ሰከንድ ነበር ማለት ነው የወሰደበት። ስለዚህ በሰውየውና በክሊፉ መካከል ድምጹ ሲጓዝ የወሰደበት ጊዜ 1 ሰከንድ ነበረች። ፍጥነቱ ምን ያክል ነበር በ1 ሰከንድ መጓዝ የሚችለው? 343 ሜትር አይደለ? ስለዚህ ባጭሩ መልሱ 343 ነው የሚሆነው። ይሄንን ያው በፎርሙላው እንስራው። ስለዚህ v 343 ሜትር ፐር ሰከንድ ነው። t ስንት ነው የሆነልን? 1 ሰከንድ። አሁን ብዙ ጊዜ አንዳንድ ሰዎች 2 ሰከንድን ይወስዳሉ። ፕሊስ ኤኮ ከሆነ ምክንያቱም 1 ሰከንድ የማይሆን 2 ሰከንድ የማይሆንበት ምክንያት የ2 ሰከንድ ማለት ድምጹ ደርሶ እናንተ ጋር ሲመጣ ነው። ያ ማለት ሲሄድ የተወሰነ ጊዜ ወስዶበት ነበር፣ ሲመለስ ደግሞ ያንኑ የሚያክል ጊዜ ነው። አሁን በዚህ ጊዜ እንደነገርኳችሁ ሲሄድ 1 ሰከንድ ሲመለስ 1 ሰከንድ ስለሆነ የወሰደበት ለዛ ነው የጊዜ ርዝማኔው እየረዘመ ሄደው እንጂ ርቀቱ እጥፍ ሆኖ አይደለም። ስለዚህ ማሰብ ያለባችሁ በሰውየውና በክሊፍ ወይም ደግሞ ድምጽ በሚያነጥረው መካከል ከተባላችሁ የምትወስዱት ድምጹ ሲሄድ የወሰደበትን ታይም ብቻ ነው ኮንሲደር የምታደርጉት። ስለዚህ ታይሙ 1 ሰከንድ ነበረ። ከዛ እንደሚታወቀው ደግሞ v ማለት ምን ማለት ነው? v ማለት s over t ነው። ስለዚህ s ማለት ደግሞ v ታይምስ t ነው። ቬሎሲቲ እና ታይሙን በምታባዙበት ጊዜ የምታገኙት ነው። ስለዚህ ክሪስ ክሮስ አድርጉት። ከዛ s ማለት v ታይምስ t ይሆናል። ስለዚህ v ደግሞ 343 ሜትር ፐር ሰከንድ ታይምስ 1 ሰከንድ። ስለዚህ ሰከንድ በሰከንድ ይጣፋላችሁና 343 ሜትር ይሆናል ማለት ነው። 12ኛ ጥያቄ እንስራ። a ship is sailing in a part of a sea where seabed is 500 meter below the ship። እንግዲህ እያለን ያለው አንድ መርከብ 500 ሜትር ጥልቀት ያለው ባህር ላይ እየተጓዘ ነው የሚለን። the ship uses sonar to detect the seabed። አሁን እንግዲህ ሺፕ ወይም ደግሞ ያ መርከብ ሶናር የምንለው ሲስተም አለ። ከዚህ በፊት እንግዲህ ሰርቼላችኋለሁ ይሄንን። ስለዚህ ሶናሩን በመጠቀም የባህሩን ዳርቻ ወይም ደግሞ ጥልቀቱን ከታች ያለውን ፓርት ለመለካት ይሞክራል ነው የሚለን። how long will it take a pulse of sound to travel to the seabed and return to the ship? አሁን እንግዲህ ይሄ 500 ሜትር ጥልቀት ነው ብያችኋለሁ። ስለዚህ ሶናሩን ወይም ድምጹን በሚልኩበት ጊዜ ድምጹ የሲቤዱ ወይ ደግሞ ከታች ያለውን ሰርፌስ ወይም ወለል ነክቶ ለመመለስ ምን ያክል ጊዜ ይወስድበታል ነው የሚለን። use the speed of sound in sea water to be 1500 meter per second። ስለዚህ የድምጽ ፍጥነት በውሃ ውስጥ ወይም ደግሞ በባህሩ ውስጥ 1500 ሜትር ፐር ሰከንድ መሆኑን ውሰዱ ነው የሚለን። ይሄ በጣም ሲምፕል ነው። ስለዚህ የመጀመሪያውን ልክ እንደ መጀመሪያ እንደሰራነው አይነት ነገር ነው። ለምሳሌ እዚህ ጋር አኒሜሽኑን ላሳያችሁ። አሁን እዚህ ጋር ሆኖ ሶናሩን ሲለቅ ልክ በዚህ ሁኔታ ደርሶ ይመለሳል። እንደምታዩት ዲስታንሱ በመካከላቸው ወይም ሶናሩ በተፈጠረበትና በሲቤዱ መካከል ያለው ዲስታንስ 500 ሜትር ነው።
ቬሎሲቲው ደግሞ እንደምታዩት 1500 ሜትር ፐር ሰከንድ ነው አይደለ? ስለዚህ ጊቭን ላይ v 1500 s ደግሞ 500 ሜትር አድርገን እንወስዳለን። ከዛ ሪኳየርድ ቲ ምን ያክል ነው? እንደሚታወቀው ደግሞ ሶሉሽን v ማለት ወይም ቬሎሲቲ ማለት ምንድነው ብለናል? ወይም ስፒድ ማለት s ኦቨር t ነው አይደል? ምን አደረገው? በጣም ሲምፕል ነው። ከዛ ክሪስ ክሮስ አደረግነው። ከዛ s ማለት v ታይምስ t ነው። አሁን ግን እዚህ ጋር ማናቀው ማንን ነው? ታይምን ነው። ታይምን ስለማናቅ ለሁለቱንም ለv እናካፍለዋለን። ከዛ t ብቻ ይቀርልናል። ከዛ በኋላ t ማለት sን ለv ማካፈል ነው። ስለዚህ s ለv ስናካፍለው 500 ሜትር ለ1500 ታካፍሉታላችሁ። ከዛ 20 በ20 ይጠፋልናል። ከዛ 5 ሲካፈል ለ15 ይቀራል ማለት ነው። ከዛ በኋላ 1 ሰከንድ ከታች ትቀራለች። ሰከንድ ወደ ላይ ይወዳል። ወይም ደግሞ ባጭሩ ታይም ኤስአይ ዩኒቱ ሰከንድ ስለሆነ በሰከንድ ነው መጨረሻ ላይ የምናገኘው። ስለዚህ ይሄ ማለት 0.33 ሰከንድ ነው የሚሆነው። አሁን መልሳችን ይሄ ነው። 5 ለ15 ስናካፍለው ወይም ደግሞ በ55 አቃልን 1/3 ስለሆነ 1 ለ3 ስናካፍለው 0.33 ሰከንድ አገኘን። መልሱ ይሄ ነው። መልሱ ይሄ አይደለም። ምክንያቱም ይሄ ታይም ማለት አንድ ጊዜ ወደ ታች ሲሄድ የወሰደበት ጊዜ ነው አይደለ? ግልጽ ነው። ለመመለስ ደግሞ ይሄን ያክል ጊዜ ይፈልጋል። ምክንያቱም ኤኮ ስለሆነ ሲሄድ የወሰደበትን ጊዜ ያክል ሲመለስም የሚወስድበት ጊዜ አለ። ስለዚህ አጠቃላይ ታይሙን ለማግኘት በሁለት ማባዛት ይኖርባችኋል ይሄንን። ስለዚህ 2 ታይምስ 0.33 ሰከንድ እናደርጋለን። ከዛ 0.66 እያለ ይቀጥላል። ወይም ደግሞ 0.67 ብለን አቀራርበን እናስቀምጠዋለን። ስለዚህ 0.67 ሰከንድ ይወስድበታል ብለን ማስቀመጥ እንችላለን። አሁን ወደ ፓርት 2 እንሄዳለን። ፓርት 2 መልቲፕል ቾይስ ኩዌስችን ነው። ስለዚህ የምርጫ ጥያቄዎች ናቸው። 13ኛ ጥያቄ with reference to wave a disturbance is ይለናል። እንግዲህ ከዌቭ ወይም ደግሞ ከሞገድ አንፃር በማየት ዲስተርባንስ ምንድነው? a an oscillation produced by some energy that creates a wave. b the resistance produced by some particles of a material. c the amount of oscillation per unit time. d the constructive or destructive interference of wave. ስለዚህ መልሳችን ምንድነው የሚሆነው? ኤ ነው የሚሆነው። ምክንያቱም ዲስተርባንስ ማለት ነገርየው እንዲንቀሳቀስ የምናደርግበት ኃይል ነው። ስለዚህ an oscillation produced by some energy that creates a wave. ዌቭን ወይም ደግሞ ሞገዱን እንዲፈጠር ያደረገልን ነገር ነው አይደለ? ስለዚህ ነው የምንጠቅሰው። ቢ ላይ ግን ካያችሁ the resistance produced by some particles of a material ይሄ ከሬዚስታንስ ጋር የሚገናኝ እንጂ ከዲስተርባንስ ጋር የሚገናኝ ነገር አይደለም። ስለዚህ ከዌቭ ጋር አይገናኝም ይሄ። C the number of oscillation per unit time. the number of oscillation per unit time ምንድነው? ይሄ ደግሞ ፍሪኩዌንሲ ነው አይደለ? ስለዚህ በተሰጠው ጊዜ ውስጥ ምን ያክል ኦሲሌት አደረገ፣ ምን ያክል ተርገበገበ ወይም ደግሞ ምን ያክል ኮምፕሊት አደረገ የተሰጠውን ሳይክል የሚለውን ካልኩሌት የምናደርግበት ፍሪኩዌንሲ ነው እንጂ ዲስተርባንስ አይደለም። ከዛ ዲ ላይ ደግሞ the constructive or destructive interference of waves ምን እያልን ነው የምንጠራው ብለናል። ይሄንን interference of wave ወይም ደግሞ ሱፐርፖዚሽን እያል የምንጠራው መሆኑን አይተናል። ስለዚህ መልሳችን ኤ ብቻ ነው የሚሆነው። 14ኛ ጥያቄ what is the period of a wave with a frequency of 2 Hz? ስለዚህ 2 Hz ፍሪኩዌንሲ ወይም ድግግሞሽ ቢኖረው ፔሪዮዱ ወይም ታይሙ ምን ያክል ነው ነው የሚለን። ያውን በጣም ቀላል ነው አይደለ? ምክንያቱም ፔሪዮድ እና ፍሪኩዌንሲ ምንድናቸው ብለናል? ኢንቨርስ ናቸው። አንዱ ያንዱ ተገላቢጦሽ ናቸው። ስለዚህ ፔሪዮድን ስንጠየቅ 1 ኦቨር ፍሪኩዌንሲ እናደርገዋለን። ስለዚህ 1 ሲካፈል ለ2 ብታረጉት 0.5 ነው የሚሆነው። ስለዚህ መልሳችን ሲ ነው የሚሆነው። ከፈለጋችሁ ግን እንደዚህ አድርገን በካልኩሌሽን መስራት እንችላለን። ስለዚህ t = 1 ኦቨር ፍሪኩዌንሲ። ስለዚህ 1 ኦቨር ፍሪኩዌንሲ በዚህ ጊዜ 20 ሄርዝ ነው። ባይዘው ሄርዝ ማለት ምን ማለት ነው ብለናል? ሳይክል ፐር ሰከንድ ነው ኦር ደግሞ 1 ፐር ሰከንድ ማለት ነው። ስለዚህ 1 ኦቨር 2 1 ኦቨር ሰከንድ ሆናል። ሰከንድ ላይ ስለምትመጣልን ነው። ወይም ደግሞ ፔሪዮድ በጊዜ በታይም መገለጽ የሚችል ነገር ስለሆነ የዩኒቱ ደግሞ ሰከንድ መሆኑን እናውቃለን። ስለዚህ 1/2 ማለት 0.5 ነው የሚሆነው። ስለዚህ ይሄንን ብለን መመለስ እንችላለን። 15ኛ what kind of interference occurs between two identical waves moving in opposite direction? እንግዲህ ሁለት ተመሳሳይነት ያላቸው ሞገዶች በተለያየ አቅጣጫ መጓዝ ሲችሉ የሚፈጠረው የዌቭ አይነት ምንድነው ነው የሚለን። A constructive interference, B destructive interference, C both constructive and destructive interference, D neither constructive nor destructive interference. አሁን ይሄ ምን ይመስላችኋል?
ይሄ እንግዲህ ሁለቱም ይፈጠራሉ። ይሄን አሳያችኋለሁ በኋላ ላይ። ስለዚህ both constructive and destructive interference ይፈጠራል። መልሳችን ሲ ነው። ይሄ እንዴት እንደሆነ ላሳያችሁ። እንግዲህ ሁለት አይደንቲካል የሆኑ ፍሪኩዌንሲስ በተቃራኒ አቅጣጫ የሚጓዙ ከሆነ ምን አይነት ዌቭ ነው የምንለው ብለናል? ስታንዲንግ ዌቭ እያልን እንጠራዋለን ብለናል። ስታንዲንግ ዌቭ ከሆነ ደግሞ ለምሳሌ ይህንን ሲሙሌሽን ላሳያችሁ። እዚህ ጋር ልክ መጀመሪያ እንደምታዩት የመጀመሪያው ኢንሲደንት ፔሪዮዲክ ዌቭ የምንለው ወይም ደግሞ የመነጨው ከዚህ የተነሳው ወደዚህ ሲሄድ በቀይ የሰራውላችሁ ማለት ነው። ስለዚህ ወደዚህ ነበር እየሄደ የነበረው። ከዛ ሲመለስ እዚህ ጋር ጫፍ ላይ ስለታሰረ ወይም ደግሞ ፊክስድ ስለሆነ ይመለሳል ወደኋላ። ሲመለስ ግን ኦፖዚት ሆኖ ነው የሚመለሰው። ስለዚህ ሪፍሌክትድ ፔሪዮዲክ ዌቭ ይሆናል። ይሄ በፒንክ የሰራውላችሁ ከዚህ ይመጣል፣ እዚህ ጋር ይመጣል። አሁን እዚህ ላይ በምታዩበት ጊዜ ሪዛልቲንጉን በመሰሩበት ሰዓት ምንድነው የሚሆነው ብለናል? ልክ ሪዛልቲንጉ 2a የአምፕሊቲዩዱን ደብል እየሆነ ነው የሚሄደው በእያንዳንዱ ፖይንት። ስለዚህ ማክሲመም ላይ ሲሆን ማክሲመም ይሆናል። ሚኒመሙ ላይ ደግሞ እንደምታዩት 0 እዚህኛው ጋር ትመጣለች። ስለዚህ ሪዛልቲንግ ስታንዲንግ ዌቭን ካያችሁት ይሄን በጥቁር ዌቭ የሰራውላችሁ ይሄ ሪዛልቲንግ ነው። ይሄን እንግዲህ ከፕሮፓጌሽንስ ኦፍ ዌቭ የሚለውን ብታዩ በለጠ ግልጽ ይሆንላችኋል ካልገባችሁ። ስለዚህ ልክ ይሄ ነው ሪዛልቲንጉ። አሁን ሪዛልቲንጉን በምታዩበት ጊዜ እዚህ ላይ አንድ ጊዜ ማክሲመም ይፈጠራል። ማክሲመም በሚፈጠርበት ጊዜ ምንድነው የሚሆነው ማለት ነው? እንደሚታወቀው ደግሞ ማክሲመሙ ኮንስትራክቲቭ ኢንተርፌረንስ ነው ወይም የተደመረ ማለት ነው። የተደመረ ወይም ደግሞ ትልቅ በሚሆንበት ሰዓት ድምሩን በምንወስድበት ጊዜ ኮንስትራክቲቭ ኢንተርፌረንስ ይሆናል። ከዛ የሆነ ጊዜ ደግሞ ይጠፋል፣ 0 ይሆናል። የሆነ ጊዜ ልክ እንደምታዩት ይሄ ሪዛልቲንጉ ይመጣል፣ እዚች ጋር መጥቶ እዚች ጋር በሚደርስበት ሰዓት እነዚህ ኖድ እያልን የምንጠራቸው ቦታዎች ላይ ሲፈጠር ደግሞ ዲስትራክቲቭ ኢንተርፌረንስ ይፈጥራል ማለት ነው። ስለዚህ ሁለቱም ናቸው ሀፕን የሚያደርጉት። ይሄ በጣም ቆንጆ ጥያቄ ነው። ስለዚህ በደንብ አድርጋችሁ ይሄንን ማወቅ አለባችሁ። ካልሆነ ግን እንዳልኳችሁ ፕሮፓጌሽንስ ኦፍ ዌቭ የሚለውን በደንብ አድርጋችሁ መመልከት ይኖርባችኋል። 16ኛ ጥያቄ ዲፍራክሽን ምንድነው? ያው ከዚህ በፊትም ሰርተናል። ዲፍራክሽን ምንድነው? A the constructive interference of two waves of the same frequency traveling in the same direction. B the change in directions of wave as they pass through an opening or around a barrier in their path. C the change in the directions of wave as they pass from one medium to another. D the change in the directions of waves when they bounce off a barrier. የትኛው ነው የሚሆነው? ከዲፍራክሽን ጋር በተገናኘ ዲፍራክሽን እንግዲህ ምንድነው ብለናል? የድምጽ ውልግደት ያልነው ፓርት ነው። ስለዚህ የድምጽ ውልግደት ደግሞ የሚያጋጥመው ድምጽ ሲሄድ ባሪየር ወይም ደግሞ ሆል በሚያገኝበት ጊዜ በዛ ሾልኮ ወይም ታጥፎ ሲሄድ ነው። ስለዚህ እንደዛ የሚገልጽልን ቢ ነው። the change in directions of wave as they pass through an opening or around a barrier የሚለው ትክክለኛ መልስ ይሆናል። ሌሎቹ ግን አማራጮች አይሆንም። የመጀመሪያው constructive interference of two waves of the same frequencies traveling in the same direction። ስለዚህ ይሄ አሁን የመጀመሪያው እንግዲህ ኮንስትራክቲቭ ኢንተርፌረንስ ነው። ከኢንተርፌረንስ ጋር የተገናኘ ነገር ነው የሚወስድልን። ሲን ካያችሁት ደግሞ the change in the directions of wave as they pass from one medium to another ከአንድ መተላለፊያ ወደ ሌላኛው መተላለፊያ ሲጓዝ በዚህ ጊዜ እንግዲህ በተለይ የፍጥነታቸው እየተቀያየረ በሚመጣበት ጊዜ የሚፈጠረው ደግሞ ሪፍራክሽን እንደነበር አይተናል። ስለዚህ ዲፍራክሽን አይሆንም። ዲ ደግሞ ካያችሁት the change in the directions of the wave when they bounce off a barrier ስለዚህ ተነጥሮ መምጣት ደግሞ ሪፍሌክሽን ወይም ኤኮ የምንለው ነው። ስለዚህ ዲፍራክሽን የሚገልጽልን ቢ መሆኑን መረዳት ትችላላችሁ። 17ኛ ጥያቄ a closed organ pipe has blank። ስለዚህ የተዘጋ የኦርጋን መሳሪያ ቢኖር ነው የሚለን ምን አለው ነው። ይሄ እንግዲህ ከስታንዲንግ ዌቭ ጋር የተገናኘ ፓርት ነው የሚሆነው። እሱን በደንብ አድርጌ ያስረዳችኋለሁ። እዚህ ላይ a node at the closed end and an antinode at the open end። እንግዲህ ክሎዝድ ፓርት ላይ ኖድ አለው። ከዛ ደግሞ ኦፕን ኢንዱ ላይ ደግሞ አንቲኖድ አለው። እንግዲህ ከዚህ በፊትም እንደነገርኳችሁ ኖድ እና አንቲኖድ የምንለው ከስታንዲንግ ዌቭ ጋር የተገናኘ ፓራሜትር አለ። ስለዚህ ዌቭ ፕሮፓጌሽን የሚለውን ማየት ይኖርባችኋል በደንብ ለመረዳት ይሄንን። ቢ an antinode at the closed ስለዚህ የተዘጋበት ቦታ ላይ አንቲኖድ ይኖረዋል። and a node at the open ከዛ ኦፕን የሆነው ቦታ ላይ ደግሞ ኖድ ይኖረዋል ነው የሚለን። ሲ a node at each end በሁለቱም ኢንድ በኩል ደግሞ ኖድ ይኖረዋል ነው የሚለን። ዲ an antinode at each end ስለዚህ በሁለቱም ኢንድ ደግሞ አንቲኖድ ይኖረዋል ነው የሚለን።
ይሄ በደንብ ግልጽ እንዲሆንላችሁ አንዱን እንደ ዋሽንት ለምሳሌ ኦፕን ቢሆን ፓይፑ ወይም ቱቦ እንደዚህ ሙሉ በሙሉ ክፍት ቢሆን እንደ ዋሽንት አድርገን እንወስደውና ክሎዝድ ሲሆን ደግሞ እንደ ቦትል ወይም ደግሞ ልክ እንደ ጠርሙስ አይነት ነገር አድርገን እንወስደውና ካፉ በኩል ክፍተት ያለው ነገር ይሁን። አሁን እንግዲህ ጠርሙስን አፉ ላይ አፋችሁን በማስጠጋቸው ሰነ ትንፋሽ ስታወጡ የሆነ ድምጽ ይሰጣችኋል። ጠርሙስ ልክ እንደዛ ማለት ነው። አሁን ክሎዝድ እና ኢንድ ሲሆን ማለት ይሄ ነው። ስለዚህ ይሄን በስዕል ብታዩት እዚህ ጋር አሁን ክፍት በሚሆንበት ጊዜ ድምጻችሁን ስታወጡ ክፍተቶቹ ፓርት ላይ እዚህ ጫፍና ጫፍ ላይ የሚኖረው ኦፖዚት ናቸው እዚህ ጋር ካያችኋቸው። ስለዚህ አንቲኖድ ነው ወይም ደግሞ ማክሲመም ፖይንቶች የሚመጡበት ይሄና ይሄንና መሃል አካባቢ ደግሞ ኖድ ይኖራል። ሁለቱ ልክ እንደዚህ ተቋርጠው ሲሄዱ ስለዚህ ክፍት በሚሆንበት ጊዜ ዳርና ዳር ላይ የሚኖራቸው አንቲኖድ ነው። ከዛ ክሎዝድ በሚሆንበት ጊዜ ደግሞ እዚህ መጨረሻ ላይ ለምሳሌ ትንፋሻችሁ በዚህ ንፋሱ ገብቶ ልክ እንደዚህ ብሎ ወጥቶ ቢሄድ ብላችሁ ብታስቡት እዚህ መጨረሻው ጋር ያ ክሎዝድ የሆነበት ፓርት ላይ ምንድነው የሚሆነው? ኖድ ይሆናል። ሁለቱ ሲገናኙ ሚኒመም በሚመጣበት ጊዜ ኖድ ይሆናል። ማክሲመም በሚመጣበት ጊዜ ደግሞ አንቲኖድ ነው ብያቸዋለሁ። ስለዚህ ሚኒመም የሚመጣው አንቲኖድ ክሎዝድ በሆነው ኢንድ በኩል ምን ይኖረዋል ማለት ነው? ኖድ። ኦፕን በሆነው በኩል ደግሞ ምን ይኖረዋል ማለት ነው? አንቲኖድ ይሆናል። ስለዚህ እዚህ ጋር ደግሞ የተሰጠን ክሎዝድ ስለሆነ ክሎዝድ በሚሆንበት ጊዜ ፓይፑ ምን ይሆናል ማለት ነው? ክሎዝድ ፓርቱ ላይ ኖድ፣ ኦፕን ፓርቱ ላይ አንቲኖድ ነው። ስለዚህ መልሳችን ኤ ነው የሚሆነው። ስለዚህ ኤ ኖድ አት ዘ ክሎዝድ እንደምታዩት ኢንድ ኤንድ አን አንቲኖድ አት ዘ ኦፕን ኢንድ። ይሄ ነው ትክክለኛው መልስ የሚሆነው። ቢ ላይ ካያችሁት አን አንቲኖድ አት ዘ ክሎዝድ ይለናል። ክሎዝድ ላይ አን አንቲኖድ፣ ስለዚህ ይሄ መልስ አይሆንም። ሲ ላይ ደግሞ ኤ ኖድ አት ኢች ኢንድ ሁለቱም ጋር ኖድ ነው የሚሆነው ነው የሚለን። ይሄ መልስ አይሆንም። ዲ ላይ ደግሞ አን አንቲኖድ አት ኢች ኢንድ ሁለቱም ጋር አንቲኖድ ይሆናል። ይሄ አንቲኖድ የሚሆን የነበረው ኦፕን ፓይፕ ቢሆን ነበር። ስለዚህ ከዚህ ፖይንት ኦፍ ቪው ኮንሲደር አድርጋችሁ መመለስ ይኖርባችኋል። ስለዚህ ክሎዝድ በሆነው በኩል ኖድ ይሆናል፣ ኦፕን በሆነው በኩል ደግሞ አንቲኖድ ይሆናል ብላችሁ መመለስ ትችላላችሁ። 18ኛ ጥያቄ the loudness or intensity ያ ማለት እንግዲህ የድምጽ ጩኸትን ነው እንግዲህ እየነገረን ያለው of a sound wave is related to its blank loudness ከምን ጋር ነው የሚገናኘው ነው? A frequency, B wavelength, C amplitude, D period። ይሄ በጣም ቀላል ነው። ከአምፕሊቲዩድ ጋር ነው። አምፕሊቲዩዱ ከፍ እያለ በመጣ ቁጥር ላውድነስ እየጨመረ እንደሚመጣ አይተናል። ይሄንንም ከፈለጋችሁ ካራክተሪስቲክስ ኦፍ ሳውንድ ዌቭ የሚለውን ቪዲዮ ብታዩት በደንብ አድርጌ አብራርቼ ሰርቼላችኋለሁኝ ወይም እሱን አይታችሁ ከሆነ ስለዚህ አይናችሁን ጨፍናችሁ የምትመልሱት ማለት ነው። ይሄንን ቪዲዮ እንግዲህ ለዛሬ ያዘጋጀሁላችሁ ፓርት ይሄንን ይመስላል። ቪዲዮውን ከወደዳችሁት ለሌላ ተማሪዎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ከጠቀማችሁ ደግሞ ምን ያክል እንደጠቀማችሁ ብትነግሩን እሱን እያየን እኛንም የበለጠ ያበረታናል። ከዛም ውጭ ግን ያልገባችሁ ጥያቄዎች ካሉ ጠይቁን እንመልስላችኋለን። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ሳቋማን በቴሌግራም በዩቲዩብ እና በዌብሳይታችን www.saqama.com መጎብኘታችሁን እንዳትረሱ። ሁልጊዜም ቢሆን ከኛ ጋር አክቲቭሊ ኢንጌጅ አድርጉ። ሁሌም ከኛ ጋር ኢንተራክሽን ይኑራችሁ። ስለዚህ ዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።